እውነት ለመናገር አሁን እነማን ያዟል እሸቱ እነ ዳዊት ድሪምስ ወይም ደግሞ ሌሎቹ ከበስተጀርባ የሚሰሩት ስራ እንዳለ አውቃለሁ። አንድ ቦታ ካሳይ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች፣ በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩዳሄ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። የምንታዘብባቸውን ነገሮች ደግሞ እንታዘብበታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳረሳ። በዛሬው ቪዲዮአችን እነ ማን ያዟል እሸቱ፣ ዳዊት ድሪምስ የተለያዩ አነቃቂንን የሚሉት ሰዎች ምን አይነት መልእክት እያስተላለፉ ነው የሚሉትን የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። ከቪዲዮቹ እንደምትማሩበት ተስፋ አደርጋለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ነገር የለውም። በደንብ ኦርቶዶክስ ትሆናለህ? አዎ። አንድ ቦታ ካሳይ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ኦኬ ሎክ ኦርቶዶክስ ትሆናለህ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው ጌታ ይሆናል። አይምን ሶሪ ኦርቶዶክስ ይሆናል አይደለም? አይደለ እንዴ መሐመድ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አሎ ጌታ ነኝ ይላል። መሐመድ አይ ቲንክ ኦርቶዶክስ ለመሆን ዛሬ ለአንተ ጥሩ እድል ይመስለኛል ወደ ብርሃን ለመምጣት። ምን ላይ ነው አሁን? ይሄ ያው የተጻፈ እኮ ነው። ይሄ እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉውን። እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም? ምን ላይ ነው ይሄ አሁን? ዮሐንስ ወንጌል ምዕራፍ 12 ወንጌል ላይ የተጻፈ ነው። ኢንጂል የምትሉት ማለት ነው። ያው ዮሐንስ ወንጌል ላይ ምዕራፍ 13 ላይ ከቁጥር 13 ላይ አንድ አይደለም ብዙ ሰጣለሁ፣ ችግር የለው። አይኖቻቸውንም ጨፈኑ፣ ጆሮአቸውንም ደፈኑ፣ አይኖቻቸውንም ያዙ፣ ሮጡ። እውነት መጣ፣ ሐሰት እንደዚህ። ቅድም ምን አልኩኝ? ኦርቶዶክስ ለመሆን የሚያስፈልገው ታማኝ እውነተኛ መሆን አልኳችሁ አይደለም? ከሐሰት ጋር ለመተባበር ከእውነት ጋር መተባበር ኦርቶዶክስ ያደርጋል አልኳችሁ አይደለም? ይሄ ልጅ አሁን ከእውነት ጋር ቢተባበር ቅድም የተናገረውን ባለው መሰረት ምን ይሆን ነበር ማለት ነው? ኦርቶዶክስ ይሆናል ማለት ነው። በተናገርክበት እያዛለሁ። ልክ መሐመድ በተናገረበት ተይዞ እንደተቀሰፈው ማለት ነው። ያው ድንጋይ ላይ ውሃ ማፍሰስ ነው የሚሆነው። ምክንያቱም ብዙዎቹ እንደዚህ ብለው ይመጣሉ። ልክ እውነቱ ሲነገራቸው እንደዚህኛው ሰውዬ ፈርጥጠው ይወጣሉ ማለት ነው። ላይ እስኪ እመቤታችንን ፍቅሯን ግለጭልን እስኪ ነበር ያቆስ ለፍተው ቢያለች እስኪ የእሷን ፍቅር ግለጭልን እስኪ። እንዴት መሰለ ቆየኝ በዚህ መንገድ ብቻ ነው ሊገልጻት። ምን ያህል ነው የምትወጃት? ሌላ ቃል የለኝም።
እኔ እንጃ ምንም ቃላት አይገልጽም። ምንም የሚገልጸው ነገር የለም። አይደለም እኔ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም እነሱ ያልገለጿትን እኔ እንዴት ብዬ ገልጻታለሁ? ስለዚህ ማርያም እንወድሻለን ብለው ነው የደመደሙት። እኔ ማርያም እንወድሻለን ብዬ መጨረስ ብቻ ነው። ሰሞኑን አንዳንዶቹ ስዕሏን እያቃለሉ ነውና እስኪ በደንብ ቅፍ አድርገሽ አሳያቸው እንጂ እየቀደዱት እየተፉበት ምራቃቸው እኔ ምን ያህል እንደምናከብረው እስኪ ያሳያቸው እንጂ ይሄው ከዚህ በላይ እኔ ምን አባት ያርጌ እዚህ ውስጥ እንደዚህ ሰንጥቄ አስገብቻ አላሳያችሁ። እንደዚህ አዙሪ እስኪ እንደዚህ አዙሪ እንደዛ አድርገሽ ቅፍ አድርጊ። እሰይ ተባረክ ተባረክ። እግዚአብሔር ከዚህ በላይ ጸጋዋን ያብዛልሽ። የእመቤታችን የድንግል ማርያም የወላዲት አምላክ ምልጃዋ፣ ጸሎቷ፣ እናትነት ፍቅሯ እንደው ከአንቺ ላይ አይነሳ። አሜን። ዘወትር ትጠብቅሽ። አሜን አሜን። እስኪ በምንድን ነው የምታስቀምጧት ስዕሏን? አያችሁ እንደዚህ ተሸፍና ነው የምትቀመጠው። እያያችሁ ነው አይደል? ጎበዝ ትንጓደድ ጎበዝ። እግዚአብሔር ይጠብቅሽ፣ እግዚአብሔር ይባርክሽ። ወላዲተ አምላክ ድንግል ማርያም አትለይሽ። በጣም የሚገርም ቪዲዮ ነው። እንግዲህ እናንተ አመለካችኋትም በሉ አትበሉ፣ እኛ ብቻ ድንግል ማርያምን የተጠጋት ነው ብቻ ነው ፍቅሯን የሚያውቀውና ድንግል ማርያም ሁላችንን ትጠብቀን፣ ሃይማኖታችንን ሁሉ ትጠብቀን እና ልጅቷን የገለጸችበትን መንገድ አይታችሁታል። ያው እነ አባ ጊዮርጊስ ዘጋስጫ መግለጽ ያቃታቸውን እኛ ምን ብለን እናመሰግናለን? ከነሱ በላይ ምን ብለን እናመሰግናታለን ድንግል ማርያምን? እና ብቻ ፍቅሯን የቀመሰ ብቻ ነው የሚያውቀው። ከእርሱ ጋር ትክክል የሚሆን አንድ ልጅ ሰራዊትንና ሲመታትን ስልጣናትን ሁሉ የፈጠረ በኋለኛው ዘመን ሰው የሆን ዘንድ የወደደ ያለ ዘራ ብእሲ ቅድስት ከምትሆን ከድንግል ማርያም ሥጋ ነሳ። ያለ ኃጢአትና ያለ በደል ከሰው ጋር አደገ። በአንደበቱ ሐሰት የለበት። ከዚህ በኋላ በሥጋ ታመመ፣ ሞተ። በሦስተኛው ቀን ከሙታን ተለይቶ ተነሳ። ወደ ላከው ወደ ሰማይ አረገ። ኃይል ባለው ቀኝ ተቀመጠ። ከአብ የሰረጸ ከአብና ከወልድ ጋር ሕልው የሚሆን ጰራቅሊጦስ አጽናኝ መንፈስ። እንግዲህ እንዳያችኋቸው እናሰግድ ቅዳሴ ጀምረዋል። ከዚህ በፊት ብዙ ጊዜ ብለናል። ለምንድን ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡት ራሳቸው ምክንያት አድርገው ያቀረቡት? ቅዳሴው ረጅም ነው፣ አስፈላጊ አይደለም፣ ቤተክርስቲያኗ ስርዓት ታንዛዛለች፣ ኦሪታዊት ነች ምናምን ሲል ነበር የነበረው። ራሱ አንዱ አሰግድ ኢየሱስ አይሰበክም፣ ቅዳሴ የተባለ ቅዱሳን የሚሰበኩት እንዲህ ሲል ነበር። ዛሬ ትቷት የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ እንግዲህ በጀሌዎቹ አስጀምሮ ቅዳሴ በሚመስል መንገድ እንግዲህ ጽዋውን ከፊት አስቀምጠዋል። ኅብስት የሚመስል ነገር አስቀምጠው እንግዲህ መንበር መሆኑ ነው፣ ያኛው የቆሙበት ደግሞ መቅደስ መሆኑ ነው። እንግዲህ ቅዳሴ ጀምረዋል። እኔ እንደው ካፈርኩ አይመለሰኝ ሆኖ እንግዲህ እንደተመለከታችሁት ነው። በጣም የሚገርም ነገር። ብዙዎቹ ከዚች ቅድስት ቤተክርስቲያን የሚወጡት ሆዳሞች ስለሆኑ፣ ምክንያቱም ሆዳቸውን ሲያመልኩ ምግብ ያምራቸዋል እና ምግብ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ደግሞ ዝም ብላ አታገበሰብስም። እውነት ለመናገር አሁን እነማን ያዟል እሸቱ እነ ዳዊት ድሪምስ ወይም ደግሞ ሌሎቹ ከበስተጀርባ የሚሰሩት ስራ እንዳለ አውቃለሁ። ስፒሪቹዋል የሆነ ልምምድ የለው። አሁን ላይ ያሉት ግን ስፒሪቹዋል ዛፍ እስከ ማቀፍ ድረስ ኢሮቲክ ተገልጦልኝ ማን ገለጠልኝ? ዲቫይን ገለጠልኝ ያለው መለኮት ገለጠልኝ። እና ስታደርግ እንደዚህ ያድርግ። ከድንቁርና ራስን ማላቀቅ ነፃ ማድረግ ነው። ምንድነው ድንቁርና? ሃይማኖት ድንቁርና ነው። ገብቷል? ካልቸር ድንቁርና ነው። ትራዲሽን ድንቁርና ነው። ካልቸርና ትራዲሽን ማለት ወግና ባህላችን ድንቁርናዎች ናቸው። ሰዎችን ማክበር ድንቁርና ነው። ገብቷል? ራቁትህን መሄድ የምትችልበት ጊዜ ላይ እኮ ነው ያለው። የምትፈልገውን ነገር ይሰጥና የንስሐ ጊዜ ሳይኖርህ ይገላል። ብዙ መርካቶስ ብትገባ እኮ የአዲስ አበባ ልጆች አይደሉም ውጤታማ የሆኑት፣ ከክልል የመጡ ሰዎች ናቸው ውጤታማ የሆኑት። ማይንድሴታቸው ተስተካክሎ ነው። ሰዎች ሁሉ እንዲወድ ያደርጋል። ያንን አይነት ነገር ይሰጣል። ገብቷል? ግን ደግሞ ሲባል ዋናውን ነገር ስፒሪቹዋል ላይፍህን ይመጣዋል። የፈጣሪ ዓላማ የእግዚአብሔር ዓላማ ምንድን ነው ታዲያ? ሁሉ ነገር በራሴ ካደረኩት ሁሉ ነገር በእኔ ፍላጎት ከመጣ የፈጣሪ መኖር አስፈላጊነቱ የቱ ጋር ነው?
ስለዚህ እግዚአብሔር ቢኖርም ባይኖርም ይዳዘማተር የሚለው አይነት ሐሳብ እኔ ጋር መምጣት ጀመረ ማለት ነው። አላህንም ተናግሬያለሁ ከዚህ በፊት እግዚአብሔርንም ክርስቲያንም ቡድሃንም ሁሉንም አንድ አምላክ ወደ ማድረግ ነው የሚመጣው። ጸልይ እግዚአብሔር ብላ ትጣራም እኮ ሜዲቴሽን ስታደርግ እግዚአብሔርን አይደለም ሜዲቴት የምታደርገው ይዶን ነው በቃ ሴጣንን ነው በቃ እግዚአብሔርን ካልነ ሴጣንን ነው የምታደርገው ሌላ አካል ለመንፈሳዊ ዓለም ራስን ክፍት ታደርገዋለህ። ለየትኛው በቃ ለሆነ ዓለም እሷን ነው የትኛው ዓለም ለሴጣኑ ነው ማለት ነው። በቃ ሙስሊሞች በአብዛኛው በእንደዚህ አይነት አስተምሮ አይጠቁም። ፈልጋው ሰርች አድርጋ አታገኝም። ክርስቲያን ናቸው አብዛኛዎቹ፣ ኦርቶዶክስ ወይ ፕሮቴስታንቶች ናቸው። አንተ ከገባበት በኋላ በማንበብ ነው ብለኛል። ዘ ሴክሬት የሚለው መጽሐፍ ቆይቷል ከወጣ ብዙ በአማርኛም ተተርጉሟል እና ብዙ ወጣቶችን የሰለበ መጽሐፍ ነው። እኛ ኢንላይትመንት ውስጥ እንዳለን የብርሃን ዘመን ውስጥ እንዳለን ነው ፊል አደርግ የነበረውና ሌላው ሲያወራ መንፈሳዊ ዓለም አልገባችሁም ነው የምለው። ፈጣሪም ኢነርጂ ስለሆነ ከሱ የተከፈልኩኝ ስለሆነ አም ካይንድ ኦፍ ጋድ ማለት ነው። ገብቶሃል? ትንንሽ እግዚአብሔር ትንንሽ አክቹአሊ ትንንሽ አይደለም። ከዛኛው ኢነርጂ ተቀይረ የመጣ እግዚአብሔር ነው። አሁን እኛ ሀገር ላይ አንዳንድ ቦታ አለ የፕሮፌቲክ ትምህርት እንድትንተንቢ ተብሎ የሚማር አሁን ላይ የመጣው አይደለም የነበሩ ናቸው። ልንገርህ ብሩ ይመጣል። ብሩ ግን ነገ እንዲቀመጥ አያደርግም። እና ግን የሆነ ነገር አደርግላቸዋል። ለምንድን ነው ስል ሌላ ቦታ እንዲሄድ አይፈልግም። ብሩ መጥፋት ካለበት እኔ ጋር ነው የሚጠፋው። እንዲቀመጥም ደግሞ አይፈልግም። ጥቃቅን ብሮች ሲገቡ ከየት እንደሚገቡ ማላቅበት ጊዜ አለ። ጥቃቅን ብሮች ይገባሉ። 500ም ብቻ ብር ባስፈለገኝ ሰዓት 1000 የሆነ ብርም ይገባል። ከዛ ግን ከየት እንደሚገባ አላውቀውም ያ ብር። ከዛ በቃ ዝም በል ነው የሚለኝ እና ሊትራሊ ደግሞ አወራዋለሁ። ያን ምናልባት በኋላ ላይ ይሄ ቦዲ ሰፓሬሽን የሚባለው ላይ ስናወራበት እንትን ላለሁኝ ከኒው ኤጅ ጋር ተያይዞ ማለት እና እንዴት እንደሆነ አላውቅም፣ ግን ይገባል ያ ብር አገኘዋለሁ። ላንተ ገንዘቡንም ሀብት ንብረቱንም የምትፈልገውንም ነገር የሚሰጥህ አካል ካንተ ምንድን ነው የሚፈልገው? አንተስ ምንድን ነው ለሱ የምታደርገው? ውይ እውነት ለመናገር እኔ እንዲህ ብዬ ማውራት አልችልም። ይሄን ፈልጎ ነው የምለው። ግን ጸሎቴን አስተወኛል፣ ከቸርች አስቀርቶኛል፣ ከፌሎሺፕ ህብረት ከቸርቾች አባሮኛል። እማቆሱን ነገር ነው ከመጽሐፍ ቅዱስ ማንበብ አርቆኛል። እምነትህ ምንድን ነው? እምነቴ ፕሮቴስታንት ነኝ። ስለዚህ ከነዛ ነገሮች ገፍቶኛል እኔ እስከማውቀው ድረስ እና ቸርቾች ላይ እንዳልሄድ አድርጎኛል። ቸርቾች ላይ ተከራካሪ እንደሆነ አድርጎኛል። እና ሙሴ ነበርኩ። ሙሴ ይባላል ማለት ጋይድ የሚያደርግ አሁን ባይብል ስተዲ መጽሐፍ ቅዱስ ጥናቶች አሉ አይደል? የሚያስተባብር ምናምን አለ። አስተባባሪ ነበርኩ። ከዛ ቦታው ላይ እንደወጣ አድርጎ ኢትዮጵያ ውስጥ ገብተዋል ስል እኔ በዩቲዩብ ያየሁት ማለት ነው። እነዚህ እኔ ማደርጋቸው ፕራክቲኮች ማለት ነው። እና አንዱ በጣም ያስደነገጠኝ ነገር እንደዚህ ወጣቶችን ሰብስበው ማለት ነው እና ወደ ጫካ ውስጥ ሲወስዷቸው ዛፉን ያቅፋሉ። ይሄ አሁን ኢትዮጵያ ውስጥ ነው ያየሁት ማለት ነው። እና ይሄ እየሄዱ ጫካ ውስጥ ዛፍ ማቀፍ ያ አሁን ፕራክቲክ የምናደርገው ነው በኒው ኤጅ ውስጥ እና በቃ እንደዚህ ጸጥ ያለ ቦታ መሄድ እና ደግሞ ትምህርቶች የአይምሮ ትምህርቶች የሚሰጡ አሉ። በጣም የአይምሮ ትምህርቶች የሚሰጡ አሉ በመድረክ ውስጥ ምናምን። ያ የአይምሮ ትምህርት አሁን በጣም ብዙ ነው እየተስፋፋ ነው ያለው እና ያ የሰይጣን ትምህርት ነው። የአይምሮ ብዙ ያስተምራል ማለት ነው። እና እሱንም አየሁኝ ማለት ነው። እና በጣም ደነገጥኩኝ። ከዛ ተረዳሁኝ። በኋላ ለካ ሰይጣን ጊዜው ስለደረሰ ስላወቀ የኢትዮጵያን ሕዝብም ደግሞ እንደገና በዚህ መንገድ በአንድ ጊዜ እንደዚህ እንደ ጎርፍ መጥቶ እፍስ ሊያደርጋቸው ማለት ነው። እንደዛ እየሮጠ እየመጣ እንዳለ ታየኝ ማለት ነው። አሁን ለኢትዮጵያ ሕዝብ በዛ ውስጥ ላሉት እኔ ስለማቀው ማለት ነው የኒው ኤጅ ስለማቀው በጣም አዝናለሁኝ። እንግዲህ እንደተመለከታችሁት ነው ማለት በሀገራችን ላይ በተለይ እናነቃቃለን ምናምን የሚሉት እንዴት እንደበዙ በአይናችን የምናየው ነው በዩቲዩብ በየቴሌቪዥኑ እና ምን አይነት ነገር እያስተላለፉ ነው የሚሉትን ደግሞ ቆም ብለን ማየት አለብን። ይሄ ልጅም የሚለው ኖርማል አሁን ለምሳሌ 50 ሺህ ብር ጠይቃለሁ 50 ሺህ ብር ይገባልኛል ማለት በቃ ይሆናል ብዬ አምናለሁ ነው የሚለው። በቃ እዛ ላይ የሚማሩት ነገር አንተ ምን እንጂ ይደረግልሃል የሚለውን ነገር ነው እዛ ጋር መልእክት የሚያስተላልፉ ያሉት በተለይ እናነቃቃለን የሚሉ ሰዎች ማለት ነውና ሁላችንም ጠንቀቅ ብለን እንደዚህ አይነት ነገሮችን ብናይ የሚሻል ይመስለኛል። ትታረዱለታላችሁ
እንደነዛ ወጣቶች የቅርብ ጊዜ ምሳሌ ስለሆኑ ወጣቶች ልንገራችሁ። ያው አረ የጨርቆስ ልጆች ናቸው አይደል? ያው የጨርቆስ ልጆች ምናምን የምታውቋቸው በሙድ ምናምን በዱረኝነት ምናምን በአራዳ ቋንቋ ምናምን በቃ የሆነ ነገር ሲሉ ምናምን የምታውቋቸው እነዚህ የጨርቆስ ልጆች ሊሰደዱ ሄደው አይሳይስ ያረዳቸውን ልጆች አይታችኋቸዋል? የምር ትታረዱለታላችሁ ስለ እምነታችሁ። እንደዚህ ካራ ቢመጣ የምሬን እኮ ነው የምላችሁ። ለዛ ተዘጋጅተናል ግን ወይስ በቃ ያበረሃል፣ ይከፍትልሃል፣ ይሾምካል፣ ያነግስሃል፣ ይከፍትልሃል በር ትሄዳለህ፣ ትጓዛለህ ብቻ ነው የምንለው? ኮመንት ምን ያደርግልሃል? አክሊሉ ምን ያደርግልሃል? ኮመንት እንዳታነባረ እንዲ ነጭ አድርጌ ገርግጄ የመጣሁት እንደውም ሁሌ ነጭ ነው ማለት ነው። እኔም ማንበብ አልፈልግም ኮመንቱን፣ አንተም ማንበብ የለብህ። የምር ግን ትሰውለታላችሁ፣ መከራ ትቀበሉለታላችሁ፣ ትታሰሩለታላችሁ፣ ትዋረዱለታላችሁ፣ መቀመቅ ትገቡበታላችሁ። ያላችሁን ሀብት ምናምን ድንገት የሚያስወስድ ስለ እምነታችሁ ሀብታችሁ ቢወሰድ ትወሰዱለታላችሁ። የምሬን እኮ ነው የምላችሁ። እኔ ጠይቃችሁ ድንገት እንዳይመጣ ነው ስጋቴ። አሁን የተመቻቸ ነው የሚመስለው። አዳራሽም አለን፣ በጣም ተመችቶናል። ሰባኪዎቹም ከእረኝነት የመጡት ሰባኪዎችን ቪኤት ነርተዋል እና አህያ እንንዳልህ እያሉ እየፈነዱብን ሁሉ ጭምር ነው። በወታደር እና በምን ልጠበቅልህ፣ በዱላ ልጠበቅልህ ማለት ጀምረዋል። ገባ? አሁን ምቾት ቀጠና ላይ ነው ያለ ነው ማለት ከሆነ ከፍታ ላይ ነው ያለ ነው። ድንገት መከራ ቢመጣ እንችለዋለን ወዳጆች። ድንገት ስደት ቢመጣ ስለ እምነት ብትጠየቅ፣ ኢየሱስን ስለመተው ብትጠየቅ፣ በህይወት ቻሌንጅ የሚያደርግ መከራ በህይወት ሰይፍ ሲያልፍ፣ ማርያምን በህይወት ሰይፍ ያልፋል አይደል? ሰይፉ ሲያልፍ በህይወት ሰይፍ ሲያልፍ የምር ኢየሱስን ሳትተው ያመንኩትን አውቀዋለሁ አላፍርበትም ብለህ እንደ ጳውሎስ ትጸናለታለህ? ወደ ጌታ ልሄድ ናፍቃለሁ ትላለህ? ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ የክብርን አክሊል ከእጁ እቀበላለሁ ትላለህ? ጥያቄ ነው የሚጠየቁት፣ ለራሴም ነው የምጠይቀው እንላለን። የአራድዬ ልጆች ማኞች ምን ስትሰበክ ነው ወንበሩን ምናምን እንትን የሚልህ አነቃንቀው የሚልክ? መስቀሉ ተሸክመሃል፣ ከፍቃድ ጋር ጸብነህ፣ ከራስ ከግል ፍቃድ ጋር ጸብነህ እና ከፓስተር እንትና ማን ይበልጥብሃል? ይህን ጥያቄ ልጠይቃችሁ። ከነብይ ከሌና ከእግዚአብሔር ቃል ማን ይበልጥብሃል? ይህንን ቪዲዮ ያገኘሁት እንግዲህ ከቲክቶክ ላይ ነው እና በጣም ገርሞኝ ነው። በቃ በጣም ያስገረመኝ ቪዲዮ ነው ማለት መርጌታ ምናምን የሚባሉ ሰዎች ናቸው። ስማቸውንም በደንብ አልያዝኩትም እና ያስመትታባችሁን ሰው የሚያሳይ ብለው ብር መስሪያ ያደርጓችኋል ማለት ነው። እንደ ሀበሻ ደግሞ በጣም የዋ የለም ብሩን ሄዶ የሚበትን ማለት ነው። ሁሉ ብስት ሚላት የጌታ እናት የምወዳት ወንድምባምዳት ከበኩር ልጇ ጌታለች ወንድ አባቶቿ የጠበቀችው በልቦናዋ ልጇን ጌታለች አይተትናዋ እኔም ከማርያም ጋር ተስማመቼ እንዲህ ለዋለው እንደ አባቶቼ ጌታዬ መድኃኒቴ 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 ጌታዬ መድኃኒቴ። እኔ ግራ የሚገባኝ ነው ለምንድን ነው የሚያምርባችሁ? በስመ አብ ማርያም ራሱ ስታመሰግኑ አያምርባችሁም? በቃ ግራ የሚገባኝ ማለት ነው። አሁን ያችን ልጅ ባየን አይኔ እነ አባ ጊዮርጊስ ዘጋ ሲጫ እንዴት ብለው እንዳመሰግኗች ባየ አይኔ ይሄ ጭራሽ በአንድ አዘጋጅተህ ከኋላ እየጨፈርክ እንደ ኮንሰርት ትጨፍራለህ። ይሄ መዝሙርም አይባልም። አሁን ዘመርኩ ነው የምትለው። በስመ አብ ቢሊየነር ስትሆን ይታየኛል ይለው ዋ ብሎ ያ ደግሞ ይወድቃል።
በጣም እኮ ተአምር እኮ ነው እባክህ። ሰው እንዴት ቢሊየነር ትሆናለህ ሲባል ይወድቅ? ምን ማለት ነው ራሱ? እንዴ የእግዚአብሔር ልጅ ሆነሃል ሲባል የሚወድቃል? የዘላለም ሕይወት አግኝተሃል ሲባል የሚወድቃል? አንተ የጌታ ልጅ ነህ ሲባል የሚወድቃል? እና ቢሊየነር ነህ ሲባል ለምን ይወድቅ? በዛኛው ካልወደቀ ይሄ እኮ ጅኒ እኮ ነው፣ አጋንንት እኮ ነው። ቢሊየነር ትሆናለህ ስትባል የሚጥል መንፈስ ቅዱስ የለም። እኔ ስላየሁ ወይ ቢሊየነር ጥሩ ነው 3 አይሱዙ ይታየኛል ይሏል፣ ይወድቅ። አይሱዙ አለ እዚህ ሀገር አላውቅም፣ ሀገር ቤት ነው ያለው፣ እዚህ የለ። ድራማ እኮ ነው፣ ድራማ እኮ ነው። እኔ ከጣለኝም የጌታ ፍቅር የጣለኝ እንጂ ለምን 100 አይሱዙ አይደ ምን አገባኝ? ቢሊየነር እና ምን ልሁን እንዴ? ቢሊየን ሆድ ይኖረኛል? ያንኑ አንድ ቺክን ነው የምበላው። እና ቢሊየነር ወርቅ ይበላል? ያው ምግብ እናንተ የምትበሉትን ነው የሚበላው። አለቀ በቃ። ምንድነው ይሄን ያህል እንደዚህ የምንጦዘው? ምንድነው የምናብደው? ምንድነው እንደዚህ መስመር የምንለቀው ለምድራዊ ነገር? እና እግዚአብሔርን እኮ አለመፍራት እኮ ነው ድፍረት። ይሄ የሐሰት ትንቢት መለማመድ ራሱ እኮ ጭራሽ እግዚአብሔርን እኮ አለመፍራት ነው። እግዚአብሔር አለኝ ይለዋል እኮ የሰፈር ጓደኛ። እንግዲህ የራሳችሁ ሰው የነገራችሁን ነገር ተቀብላችሁ ተግባራዊ እንደምታደርጉ ተስፋ አደርጋለሁ። ዝንብ ቢንጋጋ ዝንብ ቢጮህ የዝንቡ አውራ ቢመጣ ወተቱን ከከደንከው ቤት አባቱ ይገባል። አሁን ደግሞ ዝንብ እኮ ላይጠቀም እኮ ነው ተመልከቱ። ዝንብ ላይጠቀም ወይ ወተት ላይጠጣ ገብቶ ለመሞት ወተቱን ለማስደፋት ይዞራል። እኛ ዝንብ በማገድ አንደክምም። የወተቱን ክደን ወተት ግን ክደነው ነው እያልኩ ያለሁት። እስኪ በሉ ዝንብ በማገድ በሉ እንጂ አንደክምም። መፍትሄው ምንድን ነው? ባሉ ነገሩኝ እንጂ ወተት ግን መክደን ነው። እኛ እነሱ እንዳይመጡ በዚህ ነው አላናር ልብህን ዝጋ ነው በቃ። የልብህን በር ዝጋ። እንደዚህ ያለው እኮ ነገሌ እኮ ሌባ ናቸው። ምን አገባኝ? ቀጥል መንገድ ዝም ብለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ልክ አይደለችም። ከየት ተነስተህ ነው ጎላላ? ከየት ተነስተህ ነው አንተ ልክ ሆነ የመጣው? ዝም ብለህ ሂድ። ኢየሱስ እኮ ያማልዳል። ዝም ብለህ ሂድ በቃ። ዝም አትለውም እንዲሁ ጎበዝ አያማልድም። ያማልዳል። ያው ገባ ጭንቅላት ውስጥ በቃ። ለምንድን ነው ከፍተህ የምትሰጠው? ክደን በቃ። እዚህ አካባቢ ያሉት ሰፈር እዚህ እኮ እነ ቄስ እንትና እኮ እንደ ነው። ዝም ብለህ ሂድ ቤትክን። የሰው ነገር አስገብተህ ትል ወደ ውስጥ ታሳድግ እንደ የነገር ትል መዝጋት አለብን። ለነገር የተዘጋ ልብ፣ ለተንኮል የተዘጋ ልብ ሊኖረን ይገባል። የማያስገባ ማለት ነው። እንግዲህ አባታችን በጣም ጥሩ ትምህርት ነው ያስተማሩን። እንግዲህ ሁላችንን ልባችንን ጌታ በደንብ ይዝጋልን። ከዚህ ከምናያቸው ሚዲያ ላይ ከምናያቸው ነገሮች ሁሉ እግዚአብሔር ይጠብቀን። ለአባታችንም ቃለ ሕይወትን ያሰማልን። እንደዚህ አይነት አባቶችን ያብዛልን። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። ቻል ቆዩልኝ።